ሚኒሊክ እዝ በወልዲያና በራያ ቆቦ ግንባሮች ባካሄደው ከባድ ውጊያ ድል ማስመዝገቡ ተገልጿል። ዝርዝር ወደ ግንባር መረጃዎችን ይዘናል። የማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት ተገድሏል። ማስረሻ ሰጤ ወንድሙን ለምን አስገደለ የሚለውን ሰሙታላችሁ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ክልል የአርኤስኤፍ ተሽከርካሪዎች መውደማቸውን ገልጿል። የትራምፕ አስተዳደር ለሶማሊያውያን ጊዜያዊ ህጋዊ ጥበቃ እንደማይሰጥ አስታውቋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። አብሃ ሚኒሊክ እዝ በወልዲያና በራያ ቆቦ ግንባሮች ባካሄደው ከባድ ውጊያ ድል ማስመዝገቡ ተገለጸ። የአፋብሃ ሚኒሊክ እዝ ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር ትናንት ጥር 5 2018 ዓ.ም ጉባ ላፍቶ ወረዳ በቅሎ ማነቂያና ራያ ቆቦ ሮቢት ከተማ በሁለት ግንባሮች ከባድ ውጊያ በማካሄድ በርካታ አገዛዙን ጥምር ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። ካላ ኮርማ ክፍለ ጦር ሁለተኛና ሶስተኛ ሻለቃ ከንጃፋት ወንዳች ኩልመስክና ድልብ የመጣንና በቅሎ ማነቂያን ይዞ ወደ ቃሊም ማጥቃት ያደረገን ኃይል በአግባቡ መክተው በመዋልና በርካታ ሰራዊቱን ሙትና ቁስለኛ በማድረግ ብሎም ምሽግ ያደረገውን በቅሎ ማነቂያ ከተማና ዙሪያውን በማስለቀቅ ወታደራዊ ገዢ መሬት መቆናጠጥም ችለዋል። በሌላኛው ግንባር ካላ ኮርማ ክፍለ ጦር አንደኛና አራተኛ ሻለቃ እንዲሁም የአምስተኛ ሻለቃ ቃኝ ጥር 5 2018 ዓ.ም ቀትር አካባቢ ጀምሮ ራያ ቆቦ ሮቢት ከተማ ድረስ ዘልቀው በመግባት በርካታ ያገዛዙ ጥምር ሰራዊት ላይ ከባድ ጥቃት በማድረስ ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድል ማስመዝገባቸውን እዙ ባወጣው መረጃ አስታውቋል። በዚህም የምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር በሁለት ግንባሮች ከባድ ተጋድሎ በማድረግ ቃሊምና ወልዲያ ዙሪያ ከባድ ትንቅንቅና ተጋድሎ ካደረጉት ከምስራቅ አማራ ኮር 1 አህዶች ጋር የተናበበና የተቀናጀ ሚዛን ጠባቂ ግዳጅ በመፈጸም አመርቂ ድል አስመዝግበዋል። የፋኖን ክንድ መቋቋም ያቃተው የፋሽስቱ ብልጽግና አገዛዝ ጥምር ሰራዊት ራያ ቆቦ ሮቢት ከተማ ያልታጠቁ ንጹሃን አማራዎችን በግፍ ረሽኗል። በተመሳሳይ የአውጃኖ ክፍለ ጦር ትናንት ጥር 5 2018 ዓ.ም ንጋት ጀምሮ ከአሳምነው ክፍለ ጦር ጋር በመጣመር ከባድ ትንቅንቅና ተጋድሎ በማድረግ በአገዛዙ ኃይል ላይ የተለመደውን ገድላቸውን በመፈጸም ታላቅ ድል ተቀዳጅተዋል። የአብይ አህመድ ሰራዊት በድሮን በመድፍ በታንክና በሞርተር ታግዞ የከፈተውን መጠነ ሰፊ ጥቃት የአውጃኖ ፋኖች በላቀ ወታደራዊ ጥበብ መክተው በማክሸፍና ከባድ መልሶ ማጥቃት በማድረግ የብልጽግናን ጦር አይቀጡ ቅጣት ቀጥተው ታላቅ ድል ተጎናጽፈዋል። ጥር 5 2018 ዓ.ም ከጧቱ 2 ሰዓት የተጀመረውና እስከ ምሽቱ 3 ሰዓት ድረስ ለ13 ሰዓታት ያህል ያለማቋረጥ ሲካሄድ የዋለው የብልጽግና ኃይል በመቶዎች ሙትና ቁስለኛ እንዲሁም ምርኮኛ በሆነበት እጅግ ከባድ ፍልሚያ በአውጃኖ ክፍለ ጦር ሙሉ የበላይነት ተጠናቋል። በውጊያው እጅግ ከፍተኛ ቁጥር ያለው የአገዛዙ ኃይል ሙትና ቁስለኛ ተመዝግበዋል። በአውጃኖ ክፍለ ጦርና አሳምነው ክፍለ ጦር ጥምረት በመቶዎች የሚቆጠር ጠላት ሙትና ቁስለኛ ብሎም ምርኮኛ ሆኗል። በርካታ መሳሪያና ተተኳሽም ተገኝተዋል። እንዲሁም በመካነ ሰላም ግንባር የ45ኛ ክፍለ ጦር አንድ ቲም የሚሆኑ አባላት ተደምስሰዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ከመካነ ሰላም ከተማ በመነሳት ወደ ሰኞ ገበያ አቅጣጫ ተንቀሳቅሶ በወገን ኃይል ላይ ጉዳት ለማድረስ ተኩስ የከፈተውን የአገዛዙ ኃይል በመልሶ ማጥቃት ጉዳት አድርሶበታል። የማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በመከላከያ ሰራዊት ተገደለ። የአማራን ትግል ክዶና ከውስጥ ሆኖ ሲቦረቦር የነበረው የማስረሻ ሰጤ ታናሽ ወንድምና የቅርብ አጃቢው አብርሃም ሰጤ በታላቅ ወንድሙ ታላቅ ክህደት ከተፈጸመበት በኋላ በደብረ ብርሃን ወረዳ ሳሴት ኪዳነ ምሕረት ትንሽ ከተማ ከጓደኞቹ ጋር እያለ በአረመኔው ሰራዊት ተገድሏል። የአብይ አህመድ የፖለቲካ ሸቀጥ አከፋፋይ በመሆን የአማራን ሕዝብ በመካድ ተኩስ አቁም ስምምነት ተፈራርም ያለው የሚለው ካፒቴን ማስረሻ ሰጤ የራሱ ወንድም ያለበትን ካምፕ በመጠቆምና መረጃ በመስጠት በፈጸመው ክህደት ታናሽ ወንድሙን ጨምሮ 25 ታጋዮች መገደላቸው ታውቋል። የአፋህድ አመራሮችን ያነጣጠረ ጥቃት በማድረግ በሳሴት ኪዳነ ምሕረት በተፈጸመ ጥቃት ካፒቴን ማስረሻ ሰጤ ለጠላት መረጃ በማቀበል የእናቱን ልጅ ለአብይ አህመድ ገብሯልም ተብሏል። ማስረሻ ሰጤ የተባለው ግለሰብ ህዳር 25 2018 ዓ.ም በይፋ በፋኖ ውስጥ ሆኖ ሲያገለግለው የነበረውን ብልጽግና መቀላቀሉ ይታወሳል። በዚህም የራሱ የሚያስከትለው ኃይል ባይኖረውም አፋህድ በተባለው ድርጅት ውስጥ የነበረውን መረጃ በመጠቀም እንዲህ ለእናቱ ልጅ የማይራራ ክህደት እየፈጸመ ይገኛል። ማስረሻ ሰጤና ኮሎኔል ፈንታውን ሙሀቤ የፋኖን ትግል ከድተው ለአገዛዙ ካደሩ የሰነበቱ ቢሆንም በእውነተኛ ታጋዮች አካሄዳቸው ሲታወቅባቸውና እርምጃ እንደሚወሰድባቸው ሲያውቁ ለላኪያቸው እጃቸውን መስጠታቸው ይታወቃል።
የሱዳን ጦር በኢትዮጵያ ድንበር አቅራቢያ በብሉ ናይል ክልል የአርኤስኤፍ ተሽከርካሪዎች መውደማቸውን ገለጸ። የሱዳን ጦር ኃይሎች ባለፉት 72 ሰዓታት ውስጥ በሀገሪቱ በተለያዩ አውደ ግንባሮች በወሰዱት ወታደራዊ ዘመቻ ወታደሮቻቸው በርካታ የፈጥኖ ድራሽ ኃይሎች ተሽከርካሪዎችን መውደማቸውን አስታውቋል። የአርኤስኤፍ ጄኔራል እዝ በሰጠው መግለጫ በብሉ ናይል አካባቢ የኤስኤፍ ጄኔራል እዝ በሰጠው መግለጫ በብሉ ናይል አካባቢ የአርኤስኤፍ ንብረት የሆኑ 4 ወታደራዊ ተሽከርካሪዎች ወድመዋል። በደርዘን የሚቆጠሩ የአርኤስኤፍ ተዋጊዎች ተገድለዋል ወይም ቆስለዋል። ውጊያው የተካሄደው በሱዳን ደቡብ ምስራቅ ኮሪደር በኢትዮጵያ ድንበር አቅራቢያ ነው። እንደ ኤስኤኤፍ ዘገባ በኮርዶፋን ግንባር በተደረገው ዘመቻ 56 ወታደራዊ ተሽከርካሪዎች ወድመዋልና በአርኤስኤፍ ተዋጊዎች ላይ ከፍተኛ ጉዳት አድርሰዋል።